ሰላም ልትጓችሁ ውድ የናስ ሚዲያ ቤተሰቦች፣ ሰዓቱን አነጋጋሪ ጉዳዮች ይዘናል። በተለይ በዚህ ሳምንት ምን አይነት መረጃዎች ወጡ፣ ምን አይነት አነጋጋሪ ቪዲዮዎች ወጡ የሚለውን የምንመለከትበት የሰዓቱ መረጃችን አሁን እነግራችኋለሁ። እናንተ አብራችሁን ቆዩ። በመጀመሪያ የምንመለከተው ድሮን የሰራውን ወጣት እንመለከታለን። ስለሱም እንደዚሁ ቪዲዮን ሁላ ጋብዛችኋለሁ። ሌላው በልጅነቷ አርግዛ ወልዳ ብቻዋን ያሳደገችው እንደዚሁም እንድትወልድ ያደረጋትም እንደዚሁ ልጅ አይደለም ብሏት ብቻዋን ያሳደገችውን ወጣት በተመለከተ ከውበት በላይ በተሰኘው በኢቢኤስ ላይ ቀርባለች። ስለሷ ማጠር ያለ ጉዳይ የምናካፍላችሁ ይሆናል። ሌላኛው እንግዲህ 700,000 የልብ ህሙማንን እያከሙትን በተመለከተ ባልና ሚስት ናቸው እነዚህ ሐኪሞች። ስለነሱ ማጠር ያለ መረጃ አካፍላችኋለሁ። በቪዲዮ ላይ እንደዚሁ እጅግ አደገኛ አስደንጋጭ መረጃ ወጥቷል። በግሩፕ ሲደፍሯት እንደዚሁ አንድ ቪዲዮ አለ። ስለሱም አሳዛኝ መረጃ ነው የምናካፍላችሁ ይሆናል። ሌላው መረጃችን የሚሆነው ደግሞ እንግዲህ ከእድሜ ልክ ጥረቱ የተበላው የፌዴራል ፖሊስ ሚስት ታማ ጸበል ገብታለች የተባለው የፌዴራል ፖሊሱ ሚስት ምንድን ያጋጠማት? እሷም እንግዲህ ወደ ጸበል ሄዳለች። እናም እድሜ ልክ ያፈሩት ንብረት ነው የወደመው የጠፋው። ስለነሱም ነግራችኋለን። ከሌላው መነጋገሪያው ጉዳይ ዕለት አርብ የእረፍት ቀን ይሆን በምክክር ኮሚሽን እንደዚሁ መነጋገሪያ ጉዳይ ነበር። እንደዚሁ ወዳጆቼ በአንሶላ ብርድ ልብስ እንግዲህ በሙቀት ይኖራሉ። አንዳንዶች ጎዳና እያደራሉ። ስለነሱም እንደዚሁ የምናካፍላችሁ ጉዳይ ይኖራል። ሌላኛው እንግዲህ ያልተጠናቀቁ ህንፃዎችን ማከራየት ያስቀጣል ተብሏል። ይህም አንዱ መነጋገሪያ ጉዳይ ነበር። እነዚህና በርካታ መነጋገሪያ ጉዳዮችን የሳምንቱ ማለት ነው ነግራችኋለሁ። ሰብስክራይብ አድርጋችሁ ጀምሩ፣ አብራችሁን ቆዩ። ቅድሚያ የምንመለከተው ጉዳይ የሚሆነው ድሮንን እየሰራው ወጣትን በተመለከተ መረጃ ካፍላችኋለሁ። የድሮን የሰራው የቡሬ ከተማ ወጣት ብዙዎችን አስደንቋል። ብዙዎች ተናገሩበት ጉዳይ ነው። ይህ ወጣት ፍጹም አማረ ይባላል። የፈጠራ ስራ ተሰጥኦ ያለው ልጅ ነው። ተወልዶ ያደገው በምዕራብ ጎጃም ቡሬ ከተማም እንደሆነ ታውቋል ማለት ነው። ከላይ በቪዲዮ ላይ እንደምትመለከቱት ድሮንን በመስራት እና እንደዚሁም ሲሞክር ያሳያል። በተሳካ ሁኔታም እንደዚሁ መሞከሩም ነው የተነገረው። ለዚህ ይህንን ልጅ ማገዝ መደገፍ እንደዚሁም ያስፈልጋል ነው የተባለው። በቀጥታ በማግኘት ማገዝ እንደሚችሉም እንደዚሁ ስልክ ቁጥር ተቀምጧል። መደወል እንግዲህ ማለት ስልክ ቁጥሩን ባያስቀምጥ መልካም ነው። ምክንያቱም አንዳንድ መጥፎ ሰዎች ደውለው ያልሆነ ነገር ያደርጉታል የሚሉም አንዳንዶች አሉ። እናም እንግዲህ አግዙኝ እያለ ነው የሚገኘው። ነገር ስልክ ቁጥር በዚህ ለመንገር አልፈልግም። እጅግ ድንቅ ብቃት ነው ያለው እንደምትመለከቱ ማለት ነው። በሙከራ ላይም በተሳካ ሁኔታ መሞከሩም ጭምር የተነገረው። ነገር ግን እዛው አካባቢ ያላችሁ ከጥሩ ሰው ጋር እንዲገናኝ ብታደርጉት መልእክታችን ነው ከዚህ ጋር በተገናኘ ማለት ነው። ሌላኛው እንደዚሁ 700 የልብ ህሙማን የልብ ቀዶ ጥገና ያደረጉት ባልና ሚስቶችን መነጋገሪያ ነበሩ። ባልና ሚስቶቹ እንግዲህ 700 ኢትዮጵያውያንን የልብ ቀዶ ጥገና አድርገውላቸዋል። በዚህም በብር ሲተመን ወደ 350 ሚሊዮን ብር በላይ እንደሚፈጅም ጭምር ታውቋል። ይሄ ብቻ አይደለም። እነዚህ ሁለቱ የልብ እንግዲህ ቀዶ ጥገና ባለሙያ ሐኪሞች ማለት ነው ለኢትዮጵያ አጠቃላይ ወደ 7 ሚሊዮን ዶላር እንደዚሁ የሚገመት የሕክምና ቁሳቁስም ለኢትዮጵያ በስጦታ እንዳበረከቱም ጭምር ነው የተነገረው። አሜሪካን ሀገር እንደሚኖሩም ጭምር ነው የደረሰን መረጃ የሚያሳየው ማለት ነው። ሌላው መነጋገሪያ የሆነው ከዚህ ጋር በተገናኘ በልጅነቷ አርግዛ የልጇ አባት አላመነም። እናም ባለማመኑ ብቻ ሳይሆን ጥሏትም ጠፍቷል የተባለው። በዚህ ምክንያት እንግዲህ ልጇን ብቻዋን አሳድጋለች። ለእርዳታ ድርጅት ሳትሰጥ ብዙዎች እንደዚህ ሲሆን ለእርዳታ ድርጅት ይሰጣሉ፣ የተለያየ ነገር ያደርጋሉ። በመንገድ ላይም ሲጥሉ እናስተውላለን። እና ግን እሷ ብቻዋን ነው ያሳደገችው ልጇን። እናም ይህንን በተመለከተ እንግዲህ ከውበት በላይ በተሰኘው በኢቢኤስ ፕሮግራም ላይ ቀርባ ልክ እንደምትመለከቷት ማለት ነው በዛ ላይ ቀርባ ያሳለፈችውን ውጣ ውረድ ስታብራራ ነበር እና እጅግ መነጋገሪያና አሳዛኝ የሆነ ጉዳይ ነበር ይህም አንዱ ማለት ነው። ሌላኛው ከዚህ ጋር በተገናኘ እንግዲህ ብዙዎችም ያዘኑበት ቪዲዮ አለ። እንደምትመለከቱት በግሩፕ በመሆን እንግዲህ የመድፈር ሲፈጽሙ ነበር እና እጅግ አሳዛኝ ነው። ስለሱም እንግዲህ ጥረቱ የተበላው የፌዴራል ፖሊስ ሚስት ታማ ጸበል ገብታለች የተባለው ፌዴራል ፖሊሱ እድሜ ልኩ ያፈራውን ሀብት በአንድ
በቅጽበት አጥተዋል የተባለው የኢትዮጵያ ፌዴራል ፖሊስ ከ20 ዓመት በላይ ያገለገሉት ረዳት ኢንስፔክተር አንድነት ሽመልስ እና ቤተሰቦቻቸው በዘመናዊ የዲጂታል ቀማኞች በርካታ ሚሊዮን ብሮችን ተበልተዋል የተባለው ጉዳቱ የተጀመረው ቤት ቁጭ ብሎ በወር ከ70 ሺህ እስከ 100 ሺህ ብር ማግኘት ይችላሉ የሚል የማታለያ ዘዴ ነበረ። የቤት እመቤት የሆነችው ባለቤታቸው ነገሩን አምና አፕሊኬሽኑን ስትሞክረው ወደ ቴሌግራም እና ዋትሳፕ ግሩፕ ይወስዳታል። በዚህም እንግዲህ አሊባባ ኦንላይን ንግድ በሚባል አደገኛ መዋቅር ውስጥ ያስገባታል። እዛም ከገባች በኋላ እንግዲህ አጭበርባሪዎቹ ሰዎቹን ለማጥመድ የተካኑ ስለሆኑ እምነት ለማግኘት ሲሉ መጀመሪያ 800 ብር ልከው የ1500 ብር ይሰጧቸዋል ለማጭበርበር ማለት ነው። ከዛም እንግዲህ የገንዘብ መጠኑ ከጊዜ ወደ ጊዜ እየጨመረ ሲመጣ የራሳቸውን ቁጠባ ጨምሮ ከውጪ ሀገር ከምትኖር የባለቤታቸው እህት ጭምር 600 ሺህ ብር በማስላክ አጠቃላይ ወደ 3 ሚሊዮን ብር ገደማ ታጭበርብራለች። በዚህ ምክንያት እንግዲህ ራሷን ስታ ጸበል እስከ መግባት ደርሳለች የተባለው እና እድሜ ልክ ያፈሩትን ንብረት በቅጽበት አጥተዋል። እነዚህ አጭበርባሪዎች የተወሰነ ብር ትልካላችሁ ወይ 500 ወይ 600 ከዛ 1000 2000 አድርገው ይልኩላችኋል። ከዛ 10 ሺህ ብር ስትልኩ 30 ሺህ ይልኩላችኋል። ከዛም በኋላ ግን ብዙ ብር እንድትልኩላቸው ይጠይቋችኋል። ብዙ ብር ለማግኘት ትልካላችሁ፣ ነገር ግን ያ ብር አይመለስም። ብሩን ታይቷላችሁ ግን ማውጣት አትችሉም እና እጅግ አደገኛ የማጭበርበሪያ ስልት ነው። ጥንቃቄ ያስፈልጋል መልእክታችን ነው። ከዚህ ጋር በተገናኘ ዕለት አርብ የእረፍት ቀን ይሁን መነጋገር የሆነው ጉዳይ ነው። ዕለት አርብ የእረፍት ቀን ይሁን በሀገራዊ ምክክር ኮሚሽን አንዱ የቀረበ ጥያቄ ነበረ። እየተካሄደ ባለው የሀገር ምክክር ጉባኤ የሃይማኖት ጉዳዮች አጀንዳ ላይ እየተወያየ የሚገኙ የእስልምና ሃይማኖት ተወካዮች አርብ የእረፍት ቀናችን ይሁን የስግደት ቀን ነው ሲሉ እንደዚሁ ሀሳባቸውን ሰጥተዋል። ተቀባይነት ያገኛል የምንመለከተው ነው። ሌላው እንደምትመለከቷቸው በቪዲዮ ላይ በጎዳና ላይ ምን ያክል ግማሾቹ ደልቷቸው ተመችቷቸው ሲኖሩ እነሱ ምን ያክል ስቃይ እንደሚያሳልፉ ቪዲዮውን ተከታተሉት እና እጅግ አሳዛኝ ነው። ይህም ብዙዎችን ያሳዘነ ጉዳይ ነው። ሌላኛው እንግዲህ መረጃችን የሚሆነው ደግሞ ያላለቁ ህንፃዎችን ማከራየት ያስቀጣል ተብሏል። በድሮ ጊዜ ከታች ያለውን አከራይተው ከላይ ደግሞ በክራው ብር ይጨርሱ ነበር። አሁን ይሄ አሰራር ቀርቷል ነው ሲባል በአዲስ አበባ ያልተጠናቀቁ ህንፃዎችን የሚያከራዩ አከራዮች ከ100 ሺህ ብር ቅጣት እና የወንጀል ተጠያቂነትን ይጠብቃቸዋል ተብሏል። በመመሪያውን የተካተቱ ክልከላዎች አሉ። በህንፃ ግንባታ ወቅት የሰራተኞች ደህንነት መጠበቂያ መስፈርቶችን አለማሟላት፣ አደጋ የሚያጋልጡ የተቆፈሩ ጉድጓዶችን አለመከልከልና እንደዚሁም ደግሞ ዝም ማለት፣ ምልክት አለማስቀመጥ፣ በቀላሉ ሊደረመስ የሚችል አፈርና ግንባታ ተራራ ምርቶችን ማከማቸት የሚል በርካታ ሀተታዎችን የያዘ መመሪያ ወጥቷል ነው የተባለው። መልካም ቆይታ። ሰብስክራይብ አድርጉ።